እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮና ተግባራት እንቃኛለን በጣም ድንቅ ስለሆነውና ብዙ ጊዜ ስላልተነገረለት የካቶሊክ ማህበራዊ አስተምሮ ጽንሰ ሐሳብ ለአድማጭ ተመልካች ለማበርከት የምንችለው ያክል ለማበርከት እዚሁ በመገናኘታችን እና ይሄ እድል ስለተፈጠረ ያዘጋጁትን ሰዎች በሙሉ አመሰግናለሁ ቤተክርስቲያን የሰው ልጅ ክርስቶስ በሰጠው የመዳን ተስፋ ምልአት ያለው ኑሮ እንዲኖር በመደር ላይ የተቻላትን ሁሉ ታደርጋለች ታበረክታለች ከዚህ ውስጥ አንዱ የሰው ልጆችን ማዕከል ካደረጉ ነገሮችና የቤተክርስቲያን ባህሪ ከሚገልጸው ዋና ተግባር አንዱ ዙሪያውን መቃኘት ነው በማህበረሰብ ውስጥ የሚካሄደው ነገር ማየት ነው ለዛም ምላሽ መስጠት ነው ይህ እንምታደርገው ቤተክርስቲያን ጥሪዋ እሱ ስለሆነ ነው የሰው ልጅን ማዕከል ያደረገ ህይወት ለሰው ልጆች ማትረፍ ስላለባት ወደ ጽድቅ ጉዞ ወደምናደርገው የጽድቅ ጉዞ ማገስ ስለሚኖርባት ማለት ነው ግድም ስለሚላት የቤተክርስቲያን ማህበራዊ አስተምሮ መሰረትና ምሰሶ የምንለው የሰው ልጅ ክቡርነት ነው ይሄም እግዚአብሔር አምሳል በመጀመሪያ ዘፍጥረት ምዕራፍ ላይ የምናገኘው የሰው ልጅ በመልካችን እንደ ምሳሌያችን ንፍጠር ብሎ የራሱን መልክ አትሞበት በእጁ ያበጀው ሰው የእግዚአብሔር የእጅ ስራ ውጤት በመሆኑ ያንን ክቡርነት መሰረት አድርጎ ነው ሁሉም ሌሎቹ መርሆች ወደዚህ የሚጠቁሙ ናቸው ምክንያቱም የሰው ልጅ የመጨረሻ ግቡ የመጨረሻ ፍጻሜው እግዚአብሔር ወዳዘጋጀለት የመጨረሻ ፍጻሜ የሚሄድ ስለሆነ ለዛ እግዚአብሔር ባቀደለት መንገድ እንዲራመድና እንዲመላለስ በእርስ በርስ መስተጋብራችን መሰረት የሚያደርገው ሁሉ ጊዜ ያ በመልኩና በአርአያው የተፈጠረው ሰው ክቡርነት ያማከለ ነው እና የመጀመሪያውና ሁሉም መርሆች የሚያጠነጥኑት በዚህ በሰው ልጅ ክቡርነት ዙሪያ ነው የካቶሊክ ማህበራዊ አስተምሮ ዋና ዓላማው ምንድነው የሚለው ነገር ስናይሳለ ኦሬዲ እንደተጠቀሰው ሰውን ማዕከል ያደረገ ነው ሌላ አይደለም የሰው ልጅ ደሞ በአጋጣሚ የተገኘ ወይ ደሞ በጊዜ ክስተት የሚከሰት እና የሚጠፋ ሳይሆን በእግዚአብሔር አምሳልና ራእይ የተፈጠረ በመሆኑ ክቡር ነው እና ይሄንን ክቡር አካል እንዴት አርገን ነው ልናከብረው የምንችለው ክቡር እንዴት አርገን ነው ልንጠብቀው የሚችለው ያንን ክብር የሚቀንሱ ደሞ ሰውን የሚያዋርደው ነገሮችን እንዴት አርገን መቀነስ ወይ ደሞ ማጥፋት እንችላለን በሚል አንፃር ነው ካቶሊክ ማህበራዊ አስተምሮ የመጣው የካቶሊክ ማህበራዊ አስተምሮ ማህበራዊ አስተምሮ ይያለን ብዙ ጊዜ የምንጠራው ቅድም ተቀሽው እንደነበረው እንግዲህ ለማህበራዊ ለፖለቲካዊ ለኢኮኖሚያዊ ውሳኔዎች የሰው ልጅን ላይ የሰው ልጅ ህይወት ላይ ተጽዕኖ ሊያደርጉ የሚችሉ ተግባራትን ውሳኔዎችን ታይ ተመረምርና ምላሽ የምትሰጥበት መመሪያ ነው ለህዝበ ክርስቲያን ወይም በጎ ፍቃድ ላለው ሁሉ የሰው ልጆች ምላሽ ምን ይሁን ብላ ለነዚህ አይነት ክስተቶች ምን አይነት ቀና ምላሽ ወይም ደግሞ ምን አይነት ትብብር ያድርጉ እንዴትስ እንቢ ይበሉ ሁላ ሚለውን የምትጠቁምበት መመሪያ ነው ሰራተኛ እንደ ማምረቻ እቃየታየ በነበረበት ሰዓት ነው አይደለም ሰራተኛ የሚሰራለው ሰው ክቡር ነው ያ ስራ ለሰው እንጂ የተፈጠረው ስራ ለሰው አይደለም የተፈጠረው ስለዚህ
ሰራተኛን የሚያዋርድ ሰውን የሚያዋርድ ስራ እየተሰራ ስላለ እንዲህ መሆን የለበትም በሚል አንጻር ነው የካቶሊክ ጳጳሳት ይህንን አስተምሮ ሊጀምሩ የቻሉት ማለት ነው። ነገር ግን ያን ጊዜ በይፋ ቢጀመር ግን መጽሐፍ ቅዱስ ግን ላይ ኦሬዲ አለ በፊትም አለ ማለት ነው። ኢሳይያስ ላይ ድሃን የሚጨቁን እግዚአብሔር ይጠላል። ነብይ አሞጽም ቢሆንም ለፍትህ ቁሙ ነው የሚለው ነው። ፍትህ እንደ ውሃ መፍሰስ አለበት እንደ ወንዝ መፍሰስ አለበት ይላል እና ይሄ በአምሳሉና በአርአያው የፈጠረውን አካል ክብር ይገባዋል። ሰው ደግሞ የተፈጠረው ለክብር እንጂ ለውርደት አይደለም። ይህ መመሪያ እንግዲህ በመጀመሪያ ጊዜ በርግጥ በቤተ ክርስቲያን እንደው በዚህ ጊዜ እንደው ሐሳቡ መነጨ የሚባል ዳታም ባናገኝ ዶክመንት ሆኖ ጥራዝ ሆኖ ለሌሎች ሊቀርብ የቻለው በ1891 በርዕሰ ሊቃነ ጳጳሳት ፖፕ ሊዮ 13ኛ ነው። በዛን ጊዜ እንግዲህ ልክ ግድ ያስባለው ክስተት ደግሞ የኢንዱስትሪ አብዮት ነው በአውሮፓ የተስፋፋ የነበረው የኢንዱስትሪ አብዮት ሰራተኞችን ጊዜያቸውን አቅማቸውንና ስብዕናቸውን እንዴት ይጎዳ እንደነበረ ልብ በማለት ሰራተኞች ሊያዙ የሚገባቸው በዚህ መልኩ አይደለም፣ ሰዓታቸው ሊወሰን የሚገባው በዚህ መልኩም አይደለም፣ የስብዕናቸው በዚህ መልኩ ጎድሏል ብላ ስለ ሰራተኞች በሚል የመጀመሪያ ሐረግ የወጣ ነው ማለት ነው። ሬሩም ኖቫሩም ተብሏል በላቲኑ ቋንቋ። የሰው ልጅ ማን ነው የሚለው ጥያቄ በእርግጠኝነት እስካሁን ድረስ የመለሰው ፍልስፍና አለ ብዬ አልገምትም። ምክንያቱም ብዙ ነገር እንኳን ቢጻፍም ማለት ነው። ግን የሰው ልጅ ማን ነው ከየት ነው የመጣው የሚለው ነገር ቤተክርስቲያን ነው የመለሰች። የሰው ልጅ እንዲሁ በአጋጣሚ የተገኘ ክስተት ወይ ፍጡር አይደለም፣ ወይ ደግሞ በእድል የተገኘ ፍጡር አይደለም፣ አንድ መጥቶ የሚጠፋ አካልም አይደለም። የሰው ልጅ ባለቤት አለው። የሰው ልጅ የጠራው አካል አለው። ያ የጠራው አካልስ ማን ነው? እንዴት አድርጎ ነው ይሄ ሁሉ ልጅ የሰው ልጅ ያንዳንዱ ሰው ልጅ በስሙ ሊጠራ የቻለው? ህይወት የሰጠውስ? ስለ ሥላሴን በጣም ከተረዳ ነው በሰው በመሳሪያችን በመልካችን እንፍጠር ብሎ ሲናገር ሚስጥረ ሥላሴ ትልቁ ቁም ነገርና መሰረቱ ምንድነው? በአብ በወልድና በመንፈስ ቅዱስ መካከል ያለው ፍጹም የሆነ የፍቅር ተምሳሌት የእርስ በርስ ግንኙነት ተምሳሌት ነው። ሥላሴ እርስ በርስ ያለው ፍቅር እርስ በርስ ያለው መስተጋብር በእኛ መካከል በሰዎች መካከል በማህበረሰብ መካከል ሊገለጽ እንደሚገባ የሚያስረዳ ስለሆነ የእግዚአብሔር መልክ ማለት ያ ነው። የሰው ልጅ በኃጢአት የተጎዳ በኃጢአት የቆሰለ ማንነቱን በትክክል ለማወቅና ማንነቱን በትክክል ለመኖር የሚታገል እግዚአብሔር ፍጡር ነው። ዓለም ሁሉ የፈጠረ የምናየውና የማናየው የምናውቀውና የማናውቀው ሁሉ ነገር የተፈጠረው በእግዚአብሔር ነው። ይሄን ሁሉ የፈጠረው አካል አንተ ልጅ ነህ ብሎ እየጠራ ነው ያለው። በጎን ያለው ወንድምና እህት ነው። ስለዚህ እኔን አንተ እንደምወድ አንተ ደግሞ ወንድምና እህት ውደደው ነው። ያን ጊዜው ነው የእግዚአብሔር ክብር የሰው ክብር ጎልቶ የሚታየው ማለት ነው። ያንን ከዘከለለ የአውሬነት ምስል ካለው ግን ምንድነው? ጭካኔና መከራ ነው ያለው። መከራ ደግሞ ሌላ መከራ ይወልዳል። ጭንቀት ደግሞ ሌላ ጭንቀት ይወልዳል። ክፋት ደግሞ ሌላ ክፋት ይወልዳል። ሰው እያነሰ ወደ ሞት ዓለም ይገባል ማለት ነው። እያንዳንዱ ሰው ደግሞ ለቅድስና ነው የተጠራው። እያንዳንዱ ደግሞ ተልእኮ አለው። ተልእኮ ደግሞ አንደኛው ተልእኮ ደግሞ የትም ሰማይ ያለው ተልእኮ አይደለም፣ በግንኙነት ያለው ተልእኮ አይደለም። በቤተሰብ ላይ መከባበር እንዲሆን፣ በጎረቤት ላይ መከባበር እንዲሆን፣ በስራ ቦታ መከባበር እንዲሆን፣ እንድንተዛዘን፣ እንድንተጋገዝ፣ እንድንከባበር፣ እንድንግባባ፣ ላጠፋነው ጥፋት ደግሞ ይቅር እንድንባባልና በዛ ላይ ደግሞ የእግዚአብሔር አምሳልና አርአያ በእኔ ህይወት እንዲኖረው ነው። በዚህ ዓለም ደግሞ ባዕድ ሰው የለም። ይሄ ባዕድ ነው፣ ይሄ ከሌላ ሀገር ነው የመጣ ነው፣ የኛ አይደለም፣ እሱ የሌላ ሰው የሚባል ነገር ይሄ ትክክለኛ ቋንቋ አይደለም። ሁሉ ሰው ጥቁርም ይሁንም ነጭ የተማረም ያልተማረ ሌላ ቋንቋም ያለው ቢሆንም ሌላ ብሔርም ተወላጅ ቢሆንም ወንድምና እህት ነው። እሱ የእግዚአብሔር የመፍጠር ችሎታ ያሳየበት ነው። ሁሉ ሰው አንድ አይነት መምሰል አንድ አይነት ቋንቋ መናገርም ግዴታ አይደለም። የተለያየ ቋንቋ ቢናገርም የተለያየ አመለካከት ቢኖረው የተለያየ ሀብትና እውቀት ቢኖረው ሁሉ ሰው ግን በእግዚአብሔር አምሳልና አርአያ የተፈጠረ ወንድምና እህት። ምክንያቱም የአባት ልጆች ወንድማሞችና እህታሞች ናቸው።
ማህበረሰብ ቋንቋው ባህሉ አለባበሱ ዘይቤው ብቻ አይደለም እንደውም ግንኙነቶቹ ወሳኝ ናቸው እንደውም ውይይቶቹ የጋራ ግቡ ወሳኝ ነው በዛው ነው ትብብር የሚባለውን ሐሳብ የምንተነትነው ቋንቋውን መሰረት አድርገን ባህሉን አለባበሱን ዘይቤውን የባህል ሂደቱን የሚመረቃቸውን ነገሮች የሚኮንናቸውን ነገሮች ብቻ ሳይሆን ማህበረሰብን እንደ ማህበረሰብ ሊያስቆጥረው የሚችለው እርስ በርስ ያለው ግንኙነት ነው ያ ግንኙነት ሲጠብቅና ሲላላ ምን አይነት የትብብር መንፈስ ይመጣል አይመጣም ውይይቶቹ ምን ላይ ያተኮሩ ናቸው የጋራ ግብ ላይ ነው ወይስ የተለያዩ ሰዎች ፍላጎትን ማርካት ላይ ነው ያ የማህበረሰብ መገለጫው ነው ማለት ነው ግንኙነቱና ውይይቱ ብለን ያልነው ማለት ነው ሰው በማህበረሰብም ደግሞ ሰው ወሳኝ ነው እኛ በመነጋገርበት አሁን ባለ ነው ማለት ነው ያ ሰው ምን ይፈጥራል ተቋም ይፈጥራል እንዲጠቅመው እንዲያገለግለው ሲል ተቋምን ይፈጥራል ተቋም በትብብር መርሆ ላይ ትልቅ ተጽዕኖ ይፈጥራል በጎም መጥፎም የሆነ ተጽዕኖ ይፈጥራል ማለት ነው እና ሰዎች የሚፈጥሯቸው ተቋማት መሰረታቸው ሰው ነው የሚያገለግሉት ሰው ነው ግባቸውም ሰው ነው ይላል ካቴኪዝም የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ማለት ነው ሰውን ካላገለገለ ተቋም መኖር የለበትም የማህበረሰቡን አንድነት ጥያቄ ውስጥ ከማስገባት ባሻገር አይጠቅምም መኖርም የለበትም ግን ሰዎች ለምሳሌ ተቋማት ብለን ስንል ሆስፒታሎች የጤና ተቋማት ማለት ነው ትምህርት ቤቶች ማህበረሰብ የሚገለገልባቸው ማህበረሰባዊ ተቋማት ፖለቲካዊ ተቋማት ኢኮኖሚያዊ ተቋማት ይመሰረታል ሰው ነው የሚመሰረተው እንዲያገለግለው እሱን ለተሻለ ግብ ለላቀ ግብ እንዲያደርሱት ሲል ነው የሚመሰረታቸው ይሄንን ካላደረጉ ቅድም እንዳልኩት ከሱ ግብ ጋር ተጻራሪ ስለሚሆኑ የሰው ልጅ ደግሞ ባለው ዕውቀት መጠን መጠየቅ ይጀምራል ማረም ይጀምራል ክርስቶስ አንድ አካል ነን እያንዳንዳችንም ቤተክርስቲያንም የክርስቶስ አካል ነን የክርስቶስን ስጋና ደም መቀበል በተለይ ደግሞ ለኛ ለካቶሊካውያን ትልቅ ትርጉም አለው አንድ የሆነው የክርስቶስ እርሱ በፈቃዱ የሰጠንን ስንቀበል ከርሱ ስጋ እና ከርሱ ማንነት እንዛመዳለን በዛው ልክ ነው እንደሱ ለመምሰል የምንጠራው እኔም ሆንኩኝ አንቺ በዛ ሂደት ውስጥ ስናልፍ መሰረታችን አንድ ይሆናል ግባችን ተመሳሳይ ይሆናል የቅድስና መንገዳችን ይጋጠማል እና በዛ መልኩ ትብብራችንን በትክክል የሚያጸና ነው ተምሳሌትም የሚሆን ነው እንደተባለው ነው ትብብርን ከጌታችን ኢየሱስ ክርስቶስ ሕይወት በላይ የገለጸው የለም ቅዱስ ቁርባን በትክክል እሱን ማዕከል አድርገን እንደ ቤተሰብ ከበን በቅዳሴ ሆነ በአምልኮ ስርዓቶች ስንመላለስ አዎ የትብብር መንፈስን ያዳበርን ነው ቤተክርስቲያን የፍቅር ስራ እንድታደርግ ከሌሎች ጋር እንድትተባበር ግድ የሚላት መሰረቷ ነው የክርስቶስ ሕይወት ነው ቆምስናዎች አሏት ተቋማት አሏት ብዙ ተቋማት አሏት በዓለም አቀፍ ደረጃ እንዲሁም በአገራችን ተመራጮች ናቸው ካቶሊክ ቤተክርስቲያን ስር ያሉ ተቋማት ገዳማት አሏት ወንዶች ሴቶች ያሉባቸው ገዳማት አሏት ጳጳሳት አሏት ካርዲናሎች የጳጳሳት ጉባኤ አለ እነዛ ሁሉ ውሳኔ የሚያስተላልፉት የክርስቶስን ሕይወት መሰረት አድርገው ነው ትርፋማ ለመሆን አይደለም ግን የደረሱበት ቦታ ደርሰው ድምጽ ለሌላቸው ድምጽ ለመሆን ይጥራሉ በዛ ትብብራቸውን ያሳያሉ መግለጫዎች ይወጣሉ ኢፍታዊ ነገሮች ሲደረጉ የጳጳሳት መልእክቶች ሁሉ ጊዜ ይወጣሉ ኢትዮጵያ ውስጥ ለተከሰተው ነገር ከሮማ ርዕሰ ሊቃነ ጳጳሳት ሲናገሩን ሰማለን ትብብር ነው ጦርነቶች በሚካሄዱባቸው ባለም ሀገራት መልእክቶች ይተላለፋሉ ያ ትብብር ነው ድምጽ ለሌላቸው ድምጽ የመሆን ሂደት ነው በተቋማቶቿ ደግሞ መሰረታዊ የሆኑ ፍላጎቶችን ለሰዎች ለማሟላት ከሌላቸው ጎን ትቆማለች የገቢ ምንጭ ሳይሆን ለማዳረስ በመትጥረው በጥራት ለማዳረስ የሰው ልጅ ይህ ይገባዋል ብላ ስለምታምን ለማዳረስ በመትጥረው ጥረት በተቋማቶቿ በጤና በትምህርትም ሆነ በሌላ ተቋማት በተቻለው መጠን ሌሎችን ለማድረስ የተጎዱትን በተለይ ድሆችን የተናቁትን መክፈል ያልቻሉትን ለማሰባሰብ ትሞክራለች ማለት ነው